ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ዛሬ በአዲስ ቪዲዮ መጠናል። እየገባችሁ እስከ መጨረሻው ተከታተሉና እስኪ ኮመንት ላይ አንዳንድ ነገሮችን አስቀምጡልኝ፣ ላይክ እያረጋችሁ እንዲሁ ሰብስክራይብ ያላረጋችሁም ሰብስክራይብ አርጉኝ። ያደረጋችሁኝም በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። ያው እንግዲህ ዛሬ ብሩኬ በራሱ ቤት መጥቷል። በመጀመሪያ እስኪ እንደኔ ደስ ያለው ማን ነው ማለት ነው? ያው እናውቃለን፣ ምንም ቢሆን ምንም እንደኔ ደስ ያለው ግን ማን ነው? ይሄ ጨዋታ ስላለቀ ማለት ነው። በጣም ደስ ብሎኛል። ብሩኬም ያው ደስታው አላናግረው ብሎ በቃ በደስታ ሲቃይ የተናነቀው ነበር። ዛሬ እንደው ማውራትም አይሁን የጨረሰበት እንትን በስማ በጣም እኔ እንጃ ብቻ ደስ ብሏል። ብሩኬ በመጀመሪያ ሀቅ ስለወጣልህ እንኳን ደስ አለህ፣ እግዚአብሔር ይመስገን ከዚህ ጉድ ስለተገላገልክ ማለት ነው። ሲቀጥል ደግሞ ወደ ቪዲዮ ስንመለስ ያው የድራማው እየተጠናቀቀ ነው። በመጀመሪያም የቲክቶክ ቤተሰቦችን ማመስገን አለብህ፣ አይዲያ ስለሰጡህ ማለት ነው። ትላንትና በጣም ተቆጥተውበት ነበረ፣ በጣም ማለት ነው። እና ተናደው ከማውራታቸው የተነሳ ነገ የልጁ አባት መጣ ካልተባለ አንፋታውም እያሉ ሲሉ ነበረ። በጣም ተናደው ማለት ነው። የልጁ አባት መጥቶ በቃ መናገር አለበት፣ መመስከር አለበት፣ አለበለዚያ አንፋታውም እያሉ አይዲያ እየሰጡ ነበረ። ያው እነሱም ብዙ ጊዜ እነ ብሩኬ ከቲክቶክ አይዲያ ነው የሚወስዱት፣ ሁሌም ማለት ነው። አይዲያ ከነሱ በጣም ይወስዳሉ። እና ያንን ሰምተው ያው ፋሚሊም በጣም ሲቆጣባቸው ሲያመርባቸው ምናምን አይተው ነው ይሄን ነገር ያመጡት። ለማንኛውም እንግዲህ ጌም ኦቨር ሊል ይመስለኛል እንግዲህ እዩ እስከምትመጣ ድረስ ማለት ነው። እሷ ስትመጣ ደግሞ የሚፈጠረውን ነገር አናውቅም። እና ያው ነገሩ እንደ ድራማ ዝም ብለን ስለምናየው ነው እንጂ የእውነት ሲሆን አያስሄድም። እንደ ድራማው ነው። አሁን እነሱ እንዳመጡት እንደ ድራማው ነው እምንሄድ ማለት ነው። ከዛ ብሩኬ ደግሞ ማለት ነው ሰው መውቀስ ምንም ልክ አይደለም። ለምን ሰው ትወቅሳለህ? እኔን ለመጣል ያለ ምናምን ይሄን ነገር እኮ አንተ ባመጣኸው ልክ እኮ ነው እኛ ልንፈርድ የምንችል። አንተ ነህ ነገሩን ያመጣኸው። አንተ ግራ በተጋባበት ሰዓት፣ አንተ በተወዘጋገብክበት ሰዓት ህዝቡም ተወዘጋገበ፣ ተጨናነቀ። በቃ ባየው ልክ ነው ሰው ሊናገር የሚችል እንጂ አንተ እኔ አርጌዋለሁ መሰል እኔ ያላረኩትም መሰል የኔ ልጅ ነው የኔ ልጅ አይደለም እያልክ ባልክበት ሰዓት እንደውም ብዙ ሰው ማለት ነው አንተ እንደዛ እየቀባጠርክ ራሱ ኧረ ምንም አታረግም እያለ በቃ ወገቡን ይዞ የሚከራከርልህ ህዝብ ነው የነበረ። ህዝብ ለመውቀስ አቸኩል በጣም እስካሁን ድረስ አያደርገውም፣ ሃይሚና ብሩክ አይለያዩም የሚሉት ናቸው ይበዙ የነበር ማለት ነው። ግን አንተ አሁን በራስ ጥፋት ራስ ባበለሻሸኸው ነገር ምን ባልከው ነገር መጣህ ህዝብን ለመጣል እንዲህ ለማለት በጣም ሰው መውቀስ ትወዳለህ በነገራችን ላይ ማለት ነው። ይሄ አንተ ያመጣው ነው። ሰው እኮ በቃ በጣም ይወዳችኋል፣ በጣም ያከብራችኋል፣ ይተማመንባችኋል። ስለሚተማመንባችሁም ከእናንተ ብዙ ትምህርት እንወስዳለን ብሎ ስለሚጠብቅ ነው ይሄ ያልሆነ ነገር ውስጥ ገብታችሁ እናንተም ተወዘጋግባችሁ ሰውን ያወዘጋገባችሁት ማለት ነው። እና ከእናንተ እንደዚህ አይነት ነገር ሲፈጠር ከህዝብ ምን ጠብቀህ ነበረ? እንደውም በጣም ታግሷችኋል ማለት ነው። በጣም ነው የታገሰህ። ምንም ነገር አያረግም እያለ እየተከራከረልህ ነበር እስካሁን ድረስ ማለት ነው። እና አንተ ለማንኛውም አሁን ደስታህን መቆጣጠር አቅቶሃል። እንኳን ደስ አለህ። ያው እንግዲህ እዩም ስትመጣ ምን እንደሚፈጠር አላውቅም። ዋናው ነገር እዩ ያው ትልቅ ስጦታዋን አግኝታለች። በጣም ደስ ይላል። ሃይሚም ደግሞ ያው ንጹህ ልብ ያለሽ ልጅ ነሽ፣ ይቅርታ ተቀባይ ነሽ። ሁሌም ፈጣሪ ይርዳሽ። አሁንም እኛም እንደው ጭቅጭቅ አንፈልግም። ድራማ ስለሆነ ያው እንደ ድራማው ተቋጭ እንላለን። እንደ እውነቱ ቢሆን ኑሮ ግን ምንም የሚያስሄድ ነገር የለውም፣ አያስሄድም ይሄ። እና ብሩኬ በጣም መርቅነሃል። እንኳን ደስ አለህ። ለማንኛውም ራስ ባመጣኸው ነገር ነው። መውጫው ጠፍቶብህ ስትዛቅጥ ነበር በጣም መቋጫው ጠፍቶህ እንዴት እንደሚቋጭ አንተ አጀማመሩን እንጂ አጨራረሱን አላየህም። እንደው ለሌላው ጊዜ ማለት ነው እንደዚህ አይነት ድራማ እንዳትጀምረው። እንደዚህ ማን ተጨነቀልህ? ማን ተሰቃየልህ? አንተ ነው የተሰቃየህበት።
እንደው አጨራረሱን የማታውቁትን ድራማ አትጀምሩ፣ በቃ አትጀምሩ። እና እንግዲህ ሰላም ስለተፈጠረ እኛ ደስ ብሎናል። በቀጣይ እዩ መጣ ደግሞ ምን እንደምትል እኔ ማሰብ ሁላ አልፈልግም። ብቻ እናንተ ኮመንት ላይ ምን እንደተሰማችሁ ቤተሰብ የተሰማችሁን እስኪ ጻፉልኝ። ዛሬስ በእውነት ጻፉልኝ እስኪ ምን እንደተሰማችሁ። ለማንኛውም መጻፊያው አያስከፍልም። ጻፉ እስኪ ሀሳባችሁን፣ ችግር የለውም። እንደው ዛሬ የተሰማችሁን ነገር ሁላችሁም እስኪ ጻፉ። ደስ ብሏችኋል የድራማው አጨራረስ ወይስ እናንተ የምታስቡት ነገር አላችሁ? አይ እንደዚህ አይደለም እንደዚህ ነው የምትሉት ነገር ካላችሁ እስኪ ጻፉና እንወያይበት፣ ችግር የለውም። እኔ እንደ ድራማው አጨራረሱ ምንም አይነፋም፣ ምንም ደስ አይልም። ግን ብቻ እነሱ አሁን ደስ ብሏቸዋል። ሀይሚም ያው እንግዲህ ይቅርታ ልባላት ይቅርታውን ተቀብላ አብረው እንደሚቀጥሉ ተስፋ እናደርጋለን። ሌላ ዝርዝር ውስጥ መግባት አያስፈልግም። በቃ ድራማው ተቋጨ ከተባለ ተቋጨ። ሰውየውም እንግዲህ መጧል። ያው ምንም ነገር ማብራራት አይጠበቅብኝም ነው ያለ። እንግዲህ ገባችኋል ቤተሰብ። ለማንኛውም እኔ ደስ ብሎኛል ይሄ ነገር ስለተፈታ፣ ልጆቹም ወደ ቦታቸው ሊመለሱ ስለሆነ በጣም አሪፍ ነው። እና እናንተስ ምን ተሰማችሁ? እስኪ ኮመንት ላይ ሁሉም እስኪ ጻፉ። እስኪ በቃ ኮመንት ላይ ሀሳባችሁን እስኪ ጻፉ። እና ቤተሰብ እንግዲህ ያው ሰብስክራይብ ያላረጋችሁ ሰብስክራይብ አርጉኝ፣ ላይክ አርጉልኝ። አመሰግናለሁ። ሰላም ደሩ።